ጓደኝነት ማለት ገንዘብ የማይለውጠው፣ ጓደኝነት ማለት ጭብጨባ የማይለውጠው፣ ጓደኝነት ማለት እልቅና የማይለውጠው፣ ጓደኝነት ማለት ዕውቅና የማይለውጠው ግን የእውነት ከልብ ለጓደኛ የሚሰጥ ምንም ነገር የማይለውጠው ፍቅር ማለት ነው። ጓደኝነትን እንደዚህ ነው የምገልጸው። ይሄ ትልቁና ዋናው ነጥብ። አበቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ጓደኞች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። እንግዲህ ብዙ ተመጥፈት በኋላ ብቅ ብያለሁ። እንዴት ናችሁ? ደህና ናችሁ? እስቲ ኢጃዛ ቆይታዬን ኢንሻአላህ በትንሹም ቢሆን አሳያችኋለሁ። አብራችሁ ቆዩ። እንዴት ናችሁ? ስራ እንዴት ነው? ቅራት እንዴት ነው? እየበረታችሁ ነው ወይ? ያው እንግዲህ ከኢትዮጵያ ጠፋ ብያለሁ። አንዳንዴ አሁን መጣ እያልኩ ኢንሻአላህ ደግሞ መጣ እላለሁ። እንደምታውቁት ያው ማስታወቂያውን ስላነሳብኝ ነው ማለት ነው። አልሐምዱሊላህ ረቢል ዓለሚን በጤና ስላከረምከን፣ በአፊያ ስለምታቀማጥለን፣ በትንሿ ጥረታችን ላይ በረካንና መሻትህን ጨምረህ ያለ ገደብ ለምትረዝቀን አልሐምዱሊላህ ረቢል ዓለሚን በምንወዳቸውና በሚወዱን ሰዎች መካከል ስለምታኖረን አልሐምዱሊላህ ረቢል ዓለሚን በሚታይም በማይታይም ጥበቃ ከክፉ ነገሮች ሁሉ ስለምትሰትረን አልሐምዱሊላህ ረቢል ዓለሚን በወንጀል ጨቅይተን ተውበትን ፈልገን ወደ አንተ ስንመጣ ሳታሳፍር በደስታ መርሐባ ብለህ ስለምትቀበልን አልሐምዱሊላህ ረቢል ዓለሚን በዱንያም ሆነ በአኺራ ወኪላችን አንተ ስለሆንክ። እንግዲህ በምታዩት መልኩ ኢጃዛን እያሳለፍን ነው። መጀመሪያ ከኢጃዛ ቦታ ከስራ ቦታ መጀመሪያ ሄጄ ከዛ እህቴን አነሳኋት ማለት ነው። ቀጥታ መኪና ይዤ እህቴን ከስራ ቦታ አንስቼ ቤታችን ሄደን አድረን ከዛ ደግሞ የዘመዳችን አጎታችን ላይ ከኢትዮጵያ መጥቶ ነበረ። እሱን ለማየት ኬክ ገዝተን እዛ ሄድን ማለት ነው። መጀመሪያ ላይ ያያችሁት ኬክ እንኳን ደህና መጣ የሚል ኬክ ይዘን ሄደን እዛ ቆየን ማለት ነው። እዛ አድረን ደግሞ በጧቱ በዚህ መልኩ ሁላችንም ተሰብስበን ቤተሰብ ጋር እየተጫወትን ነበረ። ይሄ በሁለተኛው ቀን ነው። መጀመሪያ ቀን ኬክ ያለበት ነው ማለት ነው። ከዛ ቀጥሎ ከኢትዮጵያ የመጣ ማር እየበላ ነበር ረፍ ያለው ቪዲዮ ላይ ማለት ነው። በጣም ደስ የሚል ረፍት ኢጃዛ ነበር። አልሐምዱሊላህ አንዳንዴ ወጣ ብላችሁ ከቤተሰብ ጋር እንደዚህ ሰብሰብ ብላችሁ ስታሳልፉ የሆነ ደስ ይላል። ጥሩ የአእምሮ ረፍት ለስራ ራሱ ጥሩ አዲስ ሞራል ይዛችሁ ነው የምትመለሱት። አንዳንዴ ያስፈልጋል ማለት ነው። ደግሞ ሰብሰብ ስትሉ ደስ ይላል ማለት ነው። ከቤተሰብ ጋር ሲሆን ነዋርሂው ብያለሁ። ሐቢበቲ ድክመትሽ የጥንካሬሽ ጉልበት አድርጊው፣ ውድቀትሽ ለስኬት መዳረሻ የሚሆን ሙከራ የመማሪያ ቁልፍ አድርጊው። አንቺ ለውድቀት አልተፈጠርሽም። ምንም እንኳን ህይወት አድካሚ ብትሆንም ጠንካራና ብርቱ ሁኚ። ምክንያቱም ጥሎ የማይጥል የዓለሙ ጌታ አላሁ ተዓላ አንቺ ጋር ስለሆነ። እዚህ ጋር ደግሞ ወደ ሱቅ ሄደን ነው። እዚህ ጋር የ107 ሽቲዎች አሉ። ከእህቴ ጋር አብረን ሱቅ ሄደን ቁንጅናና በገዛች ሱቅ ማለት ነው። የአዲስ የተከፈተ ሱቅ ነው። ወደ መስጊድ ያላችሁ ከቀረባችሁ የምትፈልጉ ታገኛላችሁ ማለት ነው። በቲክቶክ ነበር ያየሁት እና አጋጣሚ ስሄድ እዛው ያለንበት አካባቢ ነበርና ሱቅ ሄድን ማለት ነው። እንደምታዩት ሽፎኖች አለ፣ አበያዎች፣ እቃው የሌለ የለም ማለት ነው። ሁሉም ነገር አለ ማለት ነው። ሱቁ በጣም ነው የሚያምረው ደስ የሚለው። ሀታ ከሸኢድ ላይ ራሱ የሸኢድ ልብሶችም አሉ፣ የአበሻ ልብስም አለ፣ እንደምትፈጥሪያዎችም ሁሉም አለ ማለት ነው። ማሻአላህ ከዞላ እንግዲህ ምን እንደገዝታላችሁ ቁጭ የሻንጣ ብቻ ነው የገዛሁት ማለት ነው። የመረጥኩት ነበር እስከ ግን ይሄ አምሮኛል። በነገራችን ላይ አሁን ያስኩት ማለት ነው። ይሄ በጣም የሚያምረው እንግዲህ ነው 150 ሪያል አማሪ ግን አልገዛሁትም። እስከ ደግሞ ሽሩጥ አለ፣ ጥራህ አለ። ማሻአላህ ተባረከ ረህማን ቆንጆ ነው። በጣም የሚያምር ሱቅ ነው። እስከምትለያዩ ከለር አባያዎች አሉ፣ ቀሚሶች። ከዛ ደግሞ በቀጣዩ ቀን ጾመን ነበረ ማለት ነው። እዚህ ጋር
ጽሞን ነበርና ፍጡር ሰዓት ላይ እንግዲህ ምግብ አቀራርቢ ተብዬ ከነብ ላይ ያለው እንትን አስኪ እንደዛ አጥፌላችኋል። እንደዛ አቀራርብ ያለው ማለት ነው። ያው ፈለጋችሁት ሰው ማድረግ ትችላላችሁ። ስሞን ኤም መሐመድ ሀያት ሴት ሁሉም ይሆናል ማለት ነው። ወይም እንደዚህ አበባ ሻማ ነገር ደስ ስለሚለኝ ነው ወደቀ ጽሞን የሰራሁት። እና ያድምቃል፣ ደስ ይላል። ራሳችሁ እንግዲህ ባለው ነገር ማስደሰት ነው። እዚህ ጋርም ሲሜንት ካላችሁ ኤል የጻፍኩትኝ በዚህ መልኩ ደስ እና ቆንጆ ነበር ያሳለፍነው። ጃዝ አልሐምዱሊላህ በትንሹም ቢሆን ማለት ነው። አልሐምዱሊላህ እንግዲህ ይህ ሁሉ መታወት 3 ቀን እንደዛ ቆራርጬ አንድ ላይ ስላደረኩት ነው እንጂ የአንድ ቀን ሙሉ አይደለም ማለት ነው። የ3 ቀን ተከታታይ ያሳለፍነው የቆየንበት ጊዜ ነው ማለት ነው። ወዶቼ ሁላችሁ ላይክ ሼር ማድረግ አትርሱኝ። ሁላችሁም አመሰግናለሁ። እዚህ ጋር ደግሞ ቤቴ ተመልሼ እዛ አጎቴ ልጅ ጋር ሄጄ ነው ብያቸዋለሁ። እዚህ ጋር ደግሞ ቤቴ ተመልሼ ጎረቤት ትላላችሁ። ይኸው ጥቁር ቡና እዛም እየጠጣሁ ነው። በጣም የሚጣፍጥ ይሄን ነገር ምንድን ነው የሚባለው ስሙ? በሱ ማለት ነው ተጠጣ። በሱም ዘመን በጣም ቆይቼ ነበረ። እንደዚህ ምናምን ተጫውቼ ወደ ስራ ቦታ እየሄድኩ ነው። ደግሞ ዝናብ እየዘነበ ነበር። በጣም ደስ የሚለው አልሐምዱሊላህ። መልካም ስራ በዱዓ እንረሳሳ። ሽክራን ሁላችሁ ሀባይቢ። ሰላማ